የጸራ ጽዮን ባለወልድ ኦርቶዶክስ ተዋህዶ ጉባኤን ቄስ ደረጀ ስዩምና እንዲሁም ደግሞ የስብከተ ወንጌል አገልግሎት ክፍል ኃላፊ የሆኑትን አቶ እስጢፋኖስ ምትኩን እንግዳ አድርጌ ዛሬ እናንተ እንግዳ አድርጋችሁ እዚህ እንደጠራችኝ ደግሞ ለፕሮግራሙ እንግዳ አድርጌ እዚህ ጋብዣችኋለሁና በቅድሚያ እንኳን ለዚህ ለተባረከ ለተቀደሰ ቀን ያበቃላችኋለሁ። አሜን አሜን። እንኳን አብሮ አደረሰ። በቅድሚያ ቄስ ይህ ጉባኤ የመልካም ስራ የሚሰራ ድርጅት ብዙዎቹን እንደጠየቋቸው እርሶም ከትምህርቱ ቅድም እንደሰማሁት በጣም መልካም ነገር እየሰራ የሚገኝ ድርጅት ነው። እንደው አንድ ጥያቄ ልጠይቆትና ከዚህ እንነሳ ብዬ ነው። ምን አነሳሳዎት? ምንድነው የገፋፋዎት በአሜሪካን ሀገር ኑሮ ይህንን ስራ ለመስራት ይህን በጎ አድራጎት ለማድረግ ምንድነው ያነሳሳዎት ነገር? በመጀመሪያ ይህንን እድል ስለሰጣችሁን እግዚአብሔር ይባርካችሁ። ከዚህ ቀደምም በትንሳኤ ሰሞን ባለ ሆሳዕናን ምክንያት በማድረግ እዚህ ተገኝታችሁ ማህበራችንን እንቅስቃሴያችንን እና አገልግሎታችንን ቀርጻችሁ ሀገራችን ድረስ ለህዝባችን ስላስተላለፋችሁ በእግዚአብሔር ስም እግዚአብሔር ይባርካችሁ እንላለን። አሜን። በመቀጠል ዛሬም ደግሞ አራተኛ ዓመታችንን የማህበራችን የተመሰረተበትን አራተኛ ዓመት በመናከብርበት ጊዜ ስራዬ ብላችሁ መጣችሁ መርሃ ግብራችንን በእንዲህ አይነት ሁኔታ ተከታትላችሁ ስለቀረጻችሁ እግዚአብሔር ስራችሁ ሁሉ ይባርክላችሁ። አሜን። ለበረከት ያድርግላችሁ። ይሄንን ካልኩ በኋላ እንግዲህ ጽራ ጽዮን ማህበረ ባለወልድ ዘኦርቶዶክስ ተዋህዶ በሰው ፍላጎት ወይም በሰው እቅድ የመጣ አይደለም። ስንነሳ አሁን የደረስንበት እንደርሳለን፣ አሁን የምንሰራቸውን ስራዎች እንሰራለን በሚል ጅምር አይደለም የጀመርነው። አሁን ልናነሳቸው የማንፈልጋቸው ከዚህ በፊትም ባለፈው በሰጠው ቃለ ምልልስ ላይ እንደገለጽኩልህ አሜሪካን ሀገር ቤተክርስቲያን ብዙ ችግር አለ። እንዳልኩ ባለፈው አገልጋይ መሆን አይደለም ጥሩ ምዕመን ሆኖ መኖር በጣም ከባድ የሆነበት ሀገር ነው። ቤተክርስቲያን የሰላም ስፍራ ናት። ቤተክርስቲያን የህብረት፣ ቤተክርስቲያን የአንድነት፣ ቤተክርስቲያን የእግዚአብሔር ስራ ብቻ የሚሰራባት ቦታ ናት እና አንዳንድ ጊዜ ግን ካለማወቅ አንዳንድ ቤተክርስቲያኒቱ ውስጥ ያሉ ከኔም ጀምሮ አንዳንድ ሰዎች ከሚያደርሱት ያለማወቅ ስራዎች የተነሳ ቤተክርስቲያን ከዓላማዋ ወጥታ ብዙ ነገር ትሆናለችና ወንጌልን ንጹህ ወንጌልን ስትናገር ንጹህ የቤተክርስቲያን ትምህርት ስትናገር ሰዎች እነሱ እንደሚፈልጉት ወይ እነሱን አሞግሰው ወይ ደግሞ የሰውን ነገር ብለህ እንድትናገር ስለሚፈልጉ በዚህ ትንሽ ቅሬታዎች ይፈጠሩና ያው እዚህ ሀገር ቦርድ ነው ቤተክርስቲያን የሚያስተዳድረው። ቤተክርስቲያንንም ሲመሰርቱ የሚመሰርቱት እነሱ ናቸው። ከዚህ የተነሳ እንደፈለጉት ነው የሚያደርጉት አገልጋዩ እና ከዚህ የተነሳ የደረሰ ችግር ነበር። ለአብራራው የማልፈልገው የደረሰ ችግር ነበር። በዚህ ምክንያት ወንጌል የሚማሩ ልጆች ይሄ ችግር ሲደርስ ቤት መጡ፣ ነው እንድንጸልይ አብረን መጡና ያው ከጸለይን በኋላ መጽሐፍ ቅዱስ መማር ጀመር። ቅድም ደርሰበት ከሆነ የፎቶ መረጃዎች ቀርበው ነበር። ትንሽ ሰዎች ነበሩ። ከነሱ ጋር ይሄንን ጀመረን። በየሳምንቱ ሲመጡ ሲሰፋ የማናጥፈው ነገር እየሆነ መጣ እና ቤቱ ጠበበን። ቤቱ ሲጠበን የግድ ውጭ ወጥተን ነገሩን ማስፋት ነበረብን። ስናሰፋ እንግዲህ አላማ አብሮ መጣ። አላማው የመጣው አሁን ያዝነውን አላማ የመጣው ቆይቶ ነው እና አስበን የጀመርነው አይደለም። ስንሰፋ ምንድነው ወዴት ነው መሄድ ያለብን የሚለው የመጀመሪያ አላማችን ወንጌልን ማስፋፋት ነው። ወንጌል የተማረ ህዝብ ደግሞ ምግባር ሊኖረው ይገባል። ምን አይነት ምግባር ነው የሚኖረን? እኛ ከደሃ ሀገር የመጣን ሰዎች ነን። ለደሃ ወገኖቻችን የምንደርስበትን አንድ ነገር ማድረግ አለብን። ምን እናድርግ? ትውልድ ማፍራት፣ ትውልድ አዲስ ትውልድ ላይ ህፃናት ላይ ገንዘብ ብናወጣ ለነገ ቤተክርስቲያንም ለነገ ሀገርም ጠቃሚ ይሆናል ከሚል የተነሳ በተለይም ደግሞ ከህፃናትም ወላጅ የሌላቸው ህፃናት ብናሳድግ በአቅማችን የሚል በወንጌሉ አገልግሎት ተጨማሪ ላይ ይሄንን ማድረግ ጀመርን። ይሄ ነው እንግዲህ ዋና ዓላማችን። እዚህ ላይ አንድ ነገር ልጠይቆትና እኛ ኢትዮጵያኖች ያው መስጠት
አናቅም አልተማን ያ ባህል የለንም መቀበልን ነው የምናቀው እና እንደው በዚህ ደግሞ አሜሪካኖች ደግሞ ወይም ደግሞ እነዚህ የበለጸጉ ሀገሮች ደግሞ መስጠትን ነው ያው ሲሰጡ ነው የምናቀው በዚህ ላይ እንደው ይህ ባህል እንዲዳብር በመስጠት በኩል ያለው ባህል እንዲዳብርስ ምን ምክሮን ይለግሳሉ? አዎ ምንድነው ህዝባችን መስጠት ያውቃል ግን ምን ተአማኒነቱ ነው ብዙ ጊዜ የሚጠፋው አሁን ለምሳሌ እኛ በእኛ ስናየው ብዙ አይደለንም ማስቀደም የሚገባንን ነገር ስላስቀደምን ግን ሰው አመነን እና ገንዘባቸውን ይሰጡናል ለምሳሌ ስፖንሰር ለአንድ ልጅ ስፖንሰር አድርገን አንድ ሰው ስናመጣ ልጁን አሳይተን ነው ምንሰራውን ስራ አሳይተን ገንዘቡ የት እንደሚውል አሳይተን ተጨባጭ ነገሮችን እየተከታተለ ነው በአብዛኛው ሲሄድ የነበረው እስካሁን በመናደር ትንሽም ቢሆን የተሰራውን ነገር እናሳየዋለን በርግጥ ምን አለ ቤተክርስቲያን ውስጥ በአስራቱ ሰው ታማኝ እንዲሆን ብናደርግ ቤተክርስቲያን መለመንም የለባትም በሰዎች አስራት ብዙ ነገር መስራት ይቻላል ግን ትልቁ ነገር የሰጪውን ችግር ብቻ ሳይሆን ስጦታውንም የሚሰበስበውም ሰው ችግር አለ ታማኝነቱ ላይ ችግር አለ ብዙ የሚደርሱ ጉድለቶች ስላሉም ጭምር ይመስለኛል እና እሱ ነው በተረፈ ግን ሰው ወንጌል ከገባው ሰው ወንጌልን መማሩ ምግባር ለመስራት መሆኑ ከገባው የማይሰጥበት ምንም ምክንያት አለ ብዬ አላምንም ግን ከወንጌሉ ቀድሞ ስጦታውን አምጡ ሲባል ይሆናል ሰው ሳይገባው ይሆናል አምጡ ሲባል አልሰጥም ይለውና ከገባው ግን አሁን እኛ የምናየው እኛ ገንዘብ ለምነን አናውቅ ወንጌል ነው የምንሰብከው የዕለት ሙዳይ ምጽዋት ነው የምናዞረው የዕለት ሙዳይ ምጽዋት አዞረን ግን ለራሳችን እስኪገርመን ድረስ ገንዘብ ይሰበሰባል የውጭ ድርጅቶች አሉ ይሄን የሚያደርጉ ወይስ ደግሞ ኢትዮጵያኖች ናቸው እና የህዝብ ማህበር ከማንም 5 ሳንቲም አግኝተን የኛው አባላት ናቸው ይሄን የሚያደርጉ ሌላ በተረፈ በአሜሪካን ሀገር እየኖሩ ይሄን ስራ ለመስራት ደርሶ ሌላውን ጊዜውን አይሻማውበትም ወይስ ደግሞ እንደው አንዳንድ የፈጠረቦት ተጽዕኖ የለም ይሄን ስራ ለመስራት ጊዜውን የተሻማውበት ነገር ሳለ አዎ ይሄንን እዚህ ዛሬ ለመድረስ አንድ ነገር ውጤታማ ለመሆን የምትከፍለው መስዋዕትነት ሊኖር ይችላል ዋጋ ካልከፈልክ ውጤት ልታመጣ አትችልም ከባድ ነው ብዬ ነው ምክንያቱም እኔ ቤተሰብ ኃላፊ ነኝ የ3 ልጆች አባት ነኝ ቤተሰብ እመራለሁ ያ ኃላፊነቴ ነው ልተነቀቅለት የሚገባ ነገር ነው ይሄንን ጉባኤ በመመራበት ጊዜ ግን ሁለት ስራ እየሰራው ነው በተለይ በቤተክርስቲያን ከተፈጠረው ችግር በኋላ 16 ሰዓት እየሰራው 4 ሰዓት እየተኛው ነበር ማገለግል ምክንያቱም ማህበሩ አሁን የደረሰበት ደረጃ ላይ ስላልደረሰ ከማህበሩ የማገኘው ምንም ነገር አልነበረም የሚገኝ ነገር አልነበረም እና ሁለት ስራ እየሰራው ነው ይሄንን ሲደረግ የነበረው ይሄ ምንድነው የሰው ጉልበት አይደለም እግዚአብሔር ጉልበት ሰጥቶን አላማ ደግሞ ስለነበረ አላማው ደግሞ ምንድነው መስዋዕትነት ካልከፈልኩ ውጤት ሊመጣ እንደማይችል ስለማስብ በዚህ ላይ ደግሞ እኔ ሰርቼ ማግኘት የምችልበት ሀገር ላይ ነው ያለውትና ወገኖቼ ደግሞ ህፃናት ናቸው አሁን የምንረዳቸውና የመስራቱ ማቀም የላቸው እድሜያቸው የሚያሰራ ማጋጣሚም ስለሌለ የባሰ ወገኔን እያሰብ ጥንካሬ ሰጥቶኛል እሱ እና ዛሬ የደረስንበት ላይ መድረስ ይችላል አሁን አንድ ስራ ነው የምሰራው ኦኬ አሁን በአሁኑ ሰዓት እንኳን አንድ ስራ ነው እነዚህ በሚያሳድጓቸው ህፃናቶች ላይ እርዳታ በመታረጉላቸው ህፃናቶች ላይ ወደፊት ጎሎ ምንድነው ስኬት አንድ ስኬት ላይ ለመድረስ እንዳለ ነው የሚታየኝና ምንድነው የእርሶስ ጥረት የእርሶ ሐሳብ ጎሌ ምን ይሆናል ብለው የሚያስቡት አዎ ምንድነው እርዳታ በመስጠት ላይ መቆየት አንፈልግም ሁሉ ጊዜ እየረዳን መቆየት አንፈልግም ምንድነው አሁን የወደፊት አላማችንና አሁንም አባላትን እየቀሰቀስን ያለንበት ለመስራት ያቀድነው ነገር አሁን ያዝናቸውን ህፃናት ራሳቸው ሰርተው ራሳቸውን የሚችሉበት አንድ ፕሮጀክት መፍጠር እንፈልጋለን የሆነ ስራ የሚሆን ነገር መፍጠር እንፈልጋለን አሁን የምናደርገውን ደግሞ ወደ ሌላው ሺፍት ለማድረግ ፕላን አለ እና ይሄንን ነው የምናደርገው በተለይ ደግሞ እነዚህን አሁን እንደዚህ የምናደርጋቸውን ህፃናት መጨረሻቸውን ማየት እንፈልጋለን ሲሳካላቸው ማየት እንፈልጋለን ትልቁ ነገር እሱ ነው ዛሬ እንጀራ ማብላታችንን ዛሬ ህይወታቸውን ማቆየታችን ብቻ ሳይሆን ልክ የኔ ልጅ እንዲደርስ የምፈልግበት ቦታ እሱ ስሜት ነው ያለ የኔ ልጅ
እንዲደርስ የምፈልግበት ቦታ እነዚህ ልጆች እንዲደርሱ እንፈልጋለን። እኔ ብቻ ሳይሆን ከኔ ጋር የሚያገለግሉ ወንድሞች ጥረት ሁሉ እሱ ነው እና እነዚህ ልጆች አንድ ፕሮጀክት ፈጥረን ራሳቸውን ሰራተኞች እናደርጋለን ስንል እንተዋቸዋለን ሳይሆን ሰክሰስ ማድረጋቸውንም ማየት እንፈልጋለን በዚህ ጉዳይ እና ይሄ ነው ትልቁ ግባችን። በጣም አመሰግናለሁ። ወደ ኋላ ደግሞ ወደ ጥያቄዎች እንገናኛለን። ወደ እርስዎ ልመለስና አቶ እስጢፋኖስ ምትኩ የስብከተ ወንጌል አካል ክፍል ኖት። እንግዲህ እርሶስ በዚህ ድርሻው ላይ ምን እየሰሩ ምን ሚናን እየተጫወቱ ነው የሚገኙት? በመጀመሪያ እግዚአብሔር አምላክ ስለዚህ ሰዓት አመሰግናለሁ። የእግዚአብሔር ቃል እንደሚል እኛ እንሰራው አንዳች ነገር የለም፣ እኛ እንደውም የማንጠቅም ባሪያዎች ነን። እውነቱን ለመናገር ስራውን የሚሰራ እግዚአብሔር ነው። እግዚአብሔር ባወቀ መልኩ ጠራኝ። እኔም ደግሞ ከዚህ በረከት እንድሳተፍ ሆነ እና እንግዲህ ከአባቴ በእድሜም ደግሞ ከወንድሜ ከሆነው ከሲስ ደረጀ ጋራ በረዳትነት ይኸው አሁን በዚህ ጉባኤ ለአንድ 4 ዓመት ከዛም በፊት አብረን በሌላ ደብር እንደዚሁ አገልግለናል። እንግዲህ በዚህ በስብከተ ወንጌል ውስጥ የዚህ ማህበር ዓላማው አባታችን ቅድም ጠቅሰውታል። 3 መሰረታዊ ዓላማዎች አሉት። አንደኛው ስብከተ ወንጌልን በዚህ በሰሜን አሜሪካ በጥራትና በመላት ለወገኖቻችን ቤተ ክርስቲያኒቷን አስተምሮ በጠበቀ መልኩ ማስተላለፍ ምንችለው ማድረግ ነው። ሁለተኛው እንደዚህ ህፃናት ኢትዮጵያውያን ህፃናትን እናት አባት የሌላቸውን መርዳት ነው እና ሶስተኛው ደግሞ እንዲህ በተቸገሩ ኢትዮጵያውያኖች አሉ እዚህ ሀገር ብዙ ወንድሞች እህቶች ተስፋ አድርገው ይመጡና ያሰብነውና ያለው እውነታ ሰማይና ምድር ነው። በዚህ ምክንያት ብዙ ወንድሞች የመታመም እንደዚህ ሲደርስባቸው እርዳታ የምንችለውን እያደረግን ነው። እንግዲህ ይሄ ዓላማ ሆኖ ሳለ እኔ በዚህ በስብከተ ወንጌል አገልግሎት ውስጥ በሚቻለኝ አቅም አንድም ከአባቴ ጋር ሆኜ በዚሁ በረዳት አስተባባሪነት በስብከተ ወንጌል በማስተማርም ፕሮግራም በመብራትም አስፈላጊውን ነገሮች ሁሉ በማድረግ አብረን እሳቸውን እየረዳው እስከዛሬ አለው። እንግዲህ የወደፊቱንም ደግሞ እግዚአብሔር አምላክ ያውቃል። ግን አንድ ልለው የምወደው ነገር ምንድነው ሁላችን እዚህ ሀገር አሁን ብንኖርም ያስተማረን የኢትዮጵያ ሕዝብ ባዶውን ሆኖ በጀት ለኛ መድቦ አስተምሮናል። ነገር እንግዲህ ያን ሕዝብ ምንም ነገር ሳይኖረው ታክስ ከፍሎብን ከአንደኛ እስከ 6ም ትሁን እስከ 12ም ከዛም በላይ አስተምሮናል። ለምንድን ነው አሁን ይሄንን ነገር የምናደርገው ብለን ስንል ሕዝባችንን ማሰብ በራሳችንን ጠጠር ማስቀመጥ ስላለብን ድርሻችንን ኃላፊነታችንን መወጣት ስላለብን ማሰብ አለብን ነው። ትልቅ ስራ ሰርተናል ወይ ብለን ጠይቀን ገና ጅምር ነው። ሐሳቡ አለን። አው ሀገራችንን ወገኖቻችንን ልናስባቸው የተገባ ነው፣ ኃላፊነቱ አለብን ብለን ይሄም ያባታችን ባመጡት ራዕይ መሰረት እሳቸውን እየረዳን በዚህ መልክ ነው ያለነውና እኔም እንግዲህ ትልቅ ስራ ሰራው ማለት ባልችልም በዚህ ክፍል ውስጥ እንግዲህ የምችለውን እያደረኩ አስተዋጽኦ እያደረኩ ያለው። እርሶስ እንዴት ነው በአሜሪካ ኑሮ ላይ ይህንን በተጨማሪነት ይህን ስራ ሲሰሩ በህይወቶ ላይ ያጋጠሙት ችግር የለም ወይም ደግሞ ጊዜውን የተቃጠለበት ጊዜ የለም? መቼም የአሜሪካን ሀገር ቀላል አይደለም። ግን ትልቁ ነገር አንድ ነገር መናገር የምፈልገው ለሰዎችም ሊያውቁት የሚገባው ቢኖር በህይወቴ እኔ ብዙ ጊዜ በትምህርቴም እዚህ የምናገረው ነገር አንድ አለ። በህይወቴ በተለያዩ የስራ ደረጃዎች ሰርቻለሁ። መጀመሪያው ስራዬ ብዙ ጊዜ ለወንድሞቼ ሳካፍል እንደምናገረው ከእረኝነት ከበግ እረኝነት ጀምሮ እስከ ትልልቅ ስራዎች አሁን በአሜሪካን መንግስት መስሪያ ቤት በትልቅ ቦታ እግዚአብሔር ስለፈቀደ ትልቅ እውቀት ስላለኝ አይደለም፣ እግዚአብሔር ስለፈቀደ ከፍ አድርጎኝ ከእረኝነት እዚህ ደረጃ ድረስ እንኳን ደረስኩ። ትልቅ ነኝ ለማለት አይደለም፣ ግን ትልቁ ነገር ከስራ ሁሉ የላቀ የህያው እግዚአብሔርን ስራ መስራት ክብሩን መግለጥ ከስራ ሁሉ የላቀ ነው። እኔ አሁን ከምሰራው ስራ ደሞዝ ከሚከፈለኝ ስራ ይልቅ የእግዚአብሔር ስራ የበለጠ መሆኑን ስለምረዳ ምን ጊዜ ባይኖረኝ ለዚህ ቅድሚያ ያሰጣለሁ በእውነት እና ይሄ ነው። ለምን ይሄ ሁሉ ያልፋል። ትልልቅ ሰዎች የተባሉም አልፈዋል። ትልልቅ ትምህርት ደረጃ የነበራቸውም ሰዎች አልፈዋል። የማያልፍ ግን እግዚአብሔር ነው። ስለዚህ የሱን ስራ ቅድም አባታችን እንዳሉት ብደክምም ኃይለኛ ነው እና እንደዛ ነው። ስለዚህ አዎ ድካም አለው፣ ግን በእግዚአብሔር ኃይል እናገኛለን። በዚህ መልኩ ነውና ስራዎች ሰራለው። ግን ቢሆን ጊዜውትን አልተሻማብኝም ነው እንግዲህ
ሌላ ሁለታችሁን ጠይቅ ፈልገው ነገር አለ። ባለፈው በዚሁ በኑሮ በአሜሪካ በሚለው ፕሮግራማችን ላይ አንድ ኢትዮጵያዊ ወገናችን ቤት አልባ ከኛ ጋር ቃለ መጠይቅ አድርጎ ነበረ። ቤት አልባ ነው፣ ሰምታችሁ ይሆናል። ዳንኤል ይባላል ስሙ። ይሄ ወገናችን እዚህ ሀገር እንግዲህ በውጭ ሀገር ማንም ሰው ከሚያስበው ሀሳብ በጣም የራቀ ነገር ነው። በአሜሪካን ሀገር ቤት አልባ ሆኖ በረንዳ ላይ የሚያድር ወገናችንን ነው እኛ ያገኘነውና ቃለ መጠይቅ ያደረግለት። እንደዚህ አይነት ኢትዮጵያኖች ብዙ እንዳሉም ነው የተረዳሁት እኔ። እና እነዚህ ኢትዮጵያኖች እናንተ እንዴት ነው የምትመለከቷቸው? ይህ ማህበር እነሱንስ ለምንድን ነው የማይመለከት? ለምንድን ነው የማያቸው? ወይስ ደግሞ የማህበሩ ፎከስ ኢትዮጵያ ያሉትን ልጆች ብቻ ነው ወይስ ደግሞ ይሄ የኛ ድርሻ አይደለም ብላችሁ የምታውቁት ነገርስ ነው ወይ? ይሄስ ወገን አይደለም ወይ? እዚህ ጋር ኢትዮጵያዊ አይደለም ወይ? እዛ ጋር ያለው እዚህስ ላይ እናንተ ምን እንዴት አድርጋችሁ ነው እጃችሁን ልዘረጉ የምትችሉት? አዎ ቅድም በአላማ እንደተቀመጠው አንዱ አላማችን እሱ ስብከተ ወንጌሉ አንዱ ነው። ኢትዮጵያ ውስጥ ያሉትን ወገኖቻችን መርዳት ግዴታችን ነው፣ አንዱ አላማችን ነው። እንደገና ደግሞ እዚህ ያሉ ወንድሞቻችን እህቶቻችን በአስከፊ ሁኔታ ሲወድቁ ያቅማችንን ማድረግ አንዱ አላማችን ነው፣ ፕሮግራማችን ላይ ያለ ነው። ለዚህም ያደረግናቸው ነገሮች አሉ። ለምሳሌ ገና ይሄ ማህበር ለጋ በነበረበት ወቅት አንድ ጥያቄ መጣልን። በወንድማችን በስጢፋኖስ አካባቢ አማካይነት ነው የመጣው። አንድ ኢትዮጵያዊ ትዳር ብሎ ነው እዚህ ሀገር የመጣው። ሚስቱ ትታዋለች። የመኖሪያ ፍቃድ የለውም። በሽተኛ ነው። ወቅቱ ክረምት ነው እና ሂት በሌለው ቤት ውስጥ ተኝቶ አንድ ጎኑ ሽባ ሆኗል። የሰሙ አንዳንድ ሰዎች እንጀራ ይጥሉለታል እና ይሄንን ሰማን። በዛን ወቅት ገና እኛ መጀመራችን ነው። ይሄንን ስንሰማ ብዙ ጊዜ እኛ ማህበር ላይ ምን አለ፣ አንድ ችግር ስንሰማ ሸክማችን ነው እኛ ልንሰማው እግዚአብሔር የፈቀደው ያቅማችንን እንድናደርግ ነው የሚል ነው። ወደ ኋላ አንልም። ያቅማችንን እናደርጋለን። ብዙ ነገር ላናደርግ እንችላለን። ያቅም ጉዳይ ትልቅ ነገር ነው። ግን ቢያንስ ሄደን እግዚአብሔር ይማርህ ማለት እንችላለን። ቢያንስ ትልቁ ነገር ምንድነው? በእግዚአብሔር ፊት በጸሎት ይዘነው ልንቀርብ እንችላለን። ስሙን በደረታችን ላይ ጽፈን እንደ ካህን፣ እንደ ምዕመን፣ እንደ ክርስቲያን ሰውየውን በጸሎት ማሰብ እንችላለን። ስለዚህ ይሄን ታሳቢ በማድረግ የወንድማችንን መጠየቅ ጀመርን። አባላት ቤት ድረስ እየሄዱ ምግብ እያዘጋጁ እያጽናኑ አለንልህ እያሉ በጥቂት ጊዜ ውስጥ ተስፋ ሲያገኝ ሲሻለው የቤት ኪራይ መክፈል ጀመርን። መጀመሪያ ከቤት ኪራዩ በኋላ ሲያገግም እሱ እዚህ ሀገር መኖሩ ውጤት ምንም እንደሌለው ሲያውቅ ወደ ሀገር ይመለሳለሁ አለ። ወደ ሀገሩ መመለስ ሲፈልግ የትራንስፖርት ከፍለን ኢትዮጵያ ላከ። አሁን በጤነኛ ሁኔታ ላይ ነው ኢትዮጵያ። ይሄ በ2009 በ2009 የተደረገ 2009 በ2010 ደግሞ እንደዚሁ እዚህ ሀገር ልጆች የወለዱ የከበዱ የተማሩ ሰው ግን የጎዳና ተዳዳሪ ሆኑ። መጨረሻ ልጆቻቸው አይጠይቋቸውም፣ ባለቤታቸው ትታቸዋለች። እኚህ ሰው ክረምት ነው፣ ጭልጥ ያለ ክረምት በበረዶ ወቅት ነው፣ ውጭ ነው የሚያድሩት እና መጡና ራሳቸው እኔ አሉ 1 ወር ቤት አስተኝኝና ልሙት ባካችሁ አሉ። መጥተው አሁንም አቅም የለንም ግን ነገ ልናደርገው የምንችለው ነገር አለ ይሆን፣ እኛም ራሳችን የሙከራ ስራ ይሆናናል ከሚል ለኪሳቸው የሚሆን ገንዘብ እየደጎምን 2 ወር ክረምት ቤት ውስጥ እንዲተኙ ቤት ኪራይ ከፍለን ሰውየው ተሽሏቸው ሪሃብ ሁሉ ልናስገባቸው ብዙ ጥረቶች አድርገን በኋላ ራሳቸው አመለጡን። እነዚህ አይነት ስራዎች ሰርተናል። ህይወታቸውን የማትረፍ ስራ ሰርተናል። አሁን በቅርብ ደግሞ አንድ ወንድማችን አንድ ኢትዮጵያዊ ወንድማችን ይሄንን እንኳን መላው አበሻ እዚህ ሀገር ያለ ባልተጠበቀ ሁኔታ ተደርጎ በማይደረግ ሁኔታ ህይወቱን ለማትረፍ የተረባረበበት ግን የኛ ማህበር ትላልቅ ደብሮች፣ ትላልቅ ቤተክርስቲያኖች፣ ትልልቅ ኢኮኖሚ ያላቸው ቤተክርስቲያኖች ካደረጉት በላይ ነው። ለዚህ ሰው አጠገቡ ቆሙ በማስታመም
ገንዘብ በመርዳት ያደረግነው ትልቅ እንትን ነው እና እዚህ ሀገር ያሉትንም አልተውንም ነውና እየሰራን ነው በዛም ላይ እንግዲህ ይሄንን አልተመለከታችሁትም ማለት ነው ዳንኤል ይሄኛውን አላየነውም አልደረሰንም ስላልደረሰን ብቻ እንዳየውትና እንደሰማሁት ከሆነ ብዙ ኢትዮጵያኖች አሉ በእንደዚህ የጎዳና ተዳዳሪ ሆነው ቤት አልባ ሆነው በራሳቸው መንገድ ይሁን እንደውም በሌላ መንገድ የታወቀ ነገር አይኖር እንጂ አሉ እንደዚህ አይነት ብዙ ኢትዮጵያኖችና እነዚህንስ እንደው እንዴት አድርገን ነው የምንመለከተው ወደፊት የእናንተ ማህበር እንዴት ነው የሚመለከታቸው ብታገኙአቸውስ ምን አይነት ነው እንደዚሁ እንዳረጋችሁላቸው አይነት ነገር ነው የሚደረግላቸው ወይስ ደግሞ በተለየ መንገድ የምታዩት ነገር ይኖራል እናንተ ምንድነው የአቅም ጉዳይ አለ ልክ ወደ ህዝቡ ነው የምናመጣው ወደ አባላቶቻችን ነው የምናመጣው በአቅማችን ልናደርገው የምንችለውን ሁሉ ከማድረግ ወደ ኋላ አንነው ለምን መሰለ ይሄንንም ምልህ ቢያንስ ወንድሜ አይዞህ እኔ ወንድምህ ነኝ ሰው ፍቅር ነው ትልቁ ነገር የሚፈልግ ወንድሜ እኔ ወንድምህ ነኝ እኔ ካንተ ጋር ነኝ ብለን ማለት አያቀተን ሌላውን ነገር ደግሞ እግዚአብሔር እንድንችል ያደርገናል ብለን ተስፋ እናደርጋለን እግዚአብሔርን በመተማመን ምንም የምንፈራው ነገር የለም ሰውን ለመርዳት አቅማችን ከቻለ የአቅማችንን ያክል እንሄዳለን ኦኬ እርሶስ እንደው በዚህ ላይ ምን ይላሉ እኔ አባታችን ብለዋል ነገር አንድ መጨመር ፈልገው ነገር በተቻለን መጠን የችግሩን ምንጭ ማወቅ መድኃኒቱን ለማግኘት ይረዳል ብዙ ምንድነው የችግሩ ምንጭ ብለን ስንመለከት ቅድም እንዳልኩት ኢትዮጵያ ያለን አሜሪካንን የምንስለው እና ያለው እውነታዊ ነባራዊ ነገር አንድ አይደለም አሜሪካን ሀገር የራሱ ጥሩ የሆኑ ነገሮች አሉ የራሱ ደካማ የሆኑ ነገሮች አሉ ከኛ ሀገር ሲመጣ ኤክስፔክቴሽኑ ሃይ ነው ይሄ ነው በዚህ ምክንያት ምን አለ ወንድሞች እህቶች ሲመጡ ችግር ላይ ይወድቃሉ የሚወድቁበት ምንድነው አንደኛ ኤክስፔክቴሽን አለ ምንድነው የሁለት ካልቸሩም ራሱ አለ የሁለት ካልቸራል ሻክ ይሉታል ለዚህ ለካልቸራል ሻክ ሰዎች በዚህ በካልቸራል ሻክ በሚጠቁበት ጊዜ አሜሪካኖችም እንደሚሉት ሁለት አይነት መፍትሄ አለው either you fight or you flight ይላሉ ወይ ወደ ሀገር ትመለሳል or you fight and stand so ምንድነው አሁን እኛ እንግዲህ ለማለት የፈለኩት ይሄን ያመጣሁት ምንድነው አሁን ካለን የሰው ኃይል ካለን ሁኔታ እሱ ደረጃ ወንድሞቻችንን ያንን የምናስበው ነገር ልንሰራ ባንችልም ወደፊት ግን የምናስበው ምንድነው ቅድመ ትምህርት የመስጠት ቤተክርስቲያን እነኚህን ወንድሞች ሲመጡ ገና ሲመጡ ሐሳቡ አለ ፍላጎቱ አለን ቅድመ ትምህርት ምን ሰጣቸው ምን እንደሚጠብቃቸው ምን አለ ምን ይጠብቃቸዋል እንዲህ አይነት ነገሮች ሲመጡ ምን መደረግ አለበት የሚለው ነገር እንደ ቤተክርስቲያን በዚህ ላይ ትሰራለች ግን አሁን ያለበት ሁኔታ አቅማችን ብዙ ነገሮች አገልጋዮችን ብዙ ስለሌለን እዛ ላይ ፎከስ አላደረግንም የሚመጡትን ኦፍ ኮርስ እናጽናናለን እኔ እንደ ስራዬ አድርጌ ቅድም እንዳልኩ የእግዚአብሔር ከስራ ሁሉ የላቀ ስራ እግዚአብሔርን ስራ መስራት ነው በዚህ ምክንያት በሚሄድበት ወንድሞቼን እህቶቼን ቆመው ሲያገኙ እንደዚህ አዝነው ሳገኝ ቆምና እጄ አናገራቸዋለሁ ስራዬ ነው ብዬ በኢትዮጵያዊነት ኃላፊ ነው ብዬ በዛን ጊዜ ያየሁት ነገር የተማርኩት አለ ለአባቴ ሁሉ ጊዜ አካፍላቸዋለሁ እጄ ምን ሆነ ነው ወንድሜ አይ እንደዚህ ሆኜ ስራ አጥቼ አይዞ ወንድሜ እኔ ወንድሜ ያለው ስትል ይገርማል ይሄ ችግር ይፈታል ሰው አሁን የመብላት ያለ መጠጣት የዚህ ጉዳይ አይደለም በቃ ይፈራል ለምን የሚፈራበት ምክንያት እኔ ሰው ሀገር ነኝ እኔ ብቻዬን ነኝ እኔ ሰው የለኝም የሚል ነገር ግን እኔ ወንድሜ አለው ስትል ገርማል ብዙ ሰው ኃይል ያደርጋል በዚህ ጉዳይ ላይ በበለጠ ልንሰራ ይገባል ይሄ እንግዲህ አንድ ሁለት ሰዎች ሶስት ሰዎች የሚሰሩታል ህዝባችንም ከኛ ጋር ከተባበረ እኛም ይሄንን ወደ ህዝቡ አምጥተን የስራው ስፋት ካሳየን ወደፊት ልንሰራ እንችላለን መንፈሳዊ ስራ እንዳለው ነው ከሱ ተጓዳኝ ህዝቡንም በዚህ መልክ የራሳችንን እንደው በእምነትን ያዘለ ጋይዳንስ ልንሰጥ ቅዷለን እግዚአብሔር ቢደረን እንግዲህ እግዚአብሔር አምላክ ሁሉን ያውቃል እግዚአብሔር ይመስገን እንግዲህ የተሰጠን የአየር ሰዓት ሊጠናቀቅ ጥቂት ደቂቃዎች ነው የሚቀሩት ግን ፕሮግራማችንን ከማብቃታችን በፊት በመጨረሻ ላይ ልጠይቃችሁ ፈልገው ይህ ፕሮግራም ኑሮ በአሜሪካ የተሰኘ ፕሮግራም ነው ለኢትዮጵያን ወንድሞቻችን እና እህቶቻችን ኢትዮጵያ ላሉ ወይም ደግሞ ወደ አሜሪካ ላይ የመጡ ኢትዮጵያኖች ምክር የምንለግስበት ፕሮግራም ነው ወደዚህ ቅድም እርሶ ብለውታል ወደዚህ ከመምጣታቸው በፊት ልንነግራቸው የሚገባ ነገር አለ ልናስተምራቸው በቅድመ እውቅና ማወቅ ይኖርባቸዋል ብለዋል እርሶ እና ይህንን መልእክት የምናስተላልፍበት ፕሮግራም ነው እንደው በዚሁ አጋጣሚ እርሶ ምን መልእክቶን ይልካሉ ብዙ ጊዜ እንግዲህ ምንድነው እዚህ ቁጭ ብሎ ዛላለ ሰው
ታማኝነቱ ብዙ ላይሆን ይችላል። ብዙ ሰው ራሱ ውስጡ ገብቶ ካላየው በስተቀር እኛ አሜሪካን ሀገር እንደዚህ አይነት ችግር አለና መጀመሪያ እዚህ መጣችሁ መቋቋምና ለመቋቋማችሁን እርግጠኛ ሆናችሁ ነው ብለን ብንላቸው አንዳንዱ በደንብ ከቅን አእምሮ የማይገነዘበው ሰው አለ። እውነታው ግን አሜሪካ እዛ ቁጭ ብለን እንደምንስለው አይደለም። አሜሪካ ፊልም ላይ እንደምናያት አይደለም። አሜሪካ የትግል መሬት ናት። አሜሪካ በተለይ አሁን ነገሮች ሁሉ አልጋ ባልጋ የሆኑበት እንትን አይደለም። ብዙ ፈተናዎች፣ ብዙ ተግዳሮት ያለበት ሰዓት ነው። ይሄ ደግሞ የሚሆንበት የኖርንበት ባህል አለ። ቅድም እንደተነገረው የኖርንበትን ባህል ከአዲሱ ባህል ጋር ማዋሃድም አንድ ችግር ነው። የምንፈልገውን ጠብቀ ነው የመጣ ነው ይሆንልናል ብለን የመጣ ነውን ነገር አለማግኘት ሌላ ችግር ነው። ከቤተሰብ ከዘመድ መራቅ ከነበረን የተማሩ ሰዎች እንኳን ከነበሩበት የሥራ ደረጃ ዝቅ ብለው መስራት ሌላ ችግር ነው። እነዚህ ሁሉ ተዳምረው የሚፈጥሯቸው ብዙ ችግሮች ስላሉ እኛ ምንድነው ልንላ የምንገባን አእምሮአቸውን ትልቅ ነገር ገምተው እንዳይመጡ ነው። መምጣት እንኳን ካለባቸው የግድ መምጣት ካለባቸው ልክ እንደው በቃ ከገንዘቡ ራሱ ከዛፍ ላይ እንደሚሸመጠጥ አድርገው አስበው እንዳይመጡ፣ ችግርም እንዳለ ፈተናም እንዳለ የሚፈልጉበት ቦታ ላይ ለመድረስ ብዙ ተግዳሮት እንዳለ አስበውት እንዲመጡ፣ ይሄንን አስበውት አእምሮአቸውን አዘጋጅተው ከመጡ በመጠኑ መቋቋም ይችላሉ ብለን ተስፋ እናደርጋለን። ሌላው ተስፋ እግዚአብሔር፣ እርካታ እግዚአብሔር። ብዙ ሰው እዚህ ሀገር መከራውን መቋቋም የሚችሉ ሰዎች ማናቸው ቢባሉ እግዚአብሔርን ያላቸው ሰዎች ናቸው። ቤተክርስቲያንን የተጠጉ ሰዎች ናቸው። እና እግዚአብሔር ካለ ሁሉም ስላለ፣ እምነት ካለ ጥንካሬ ስላለ እግዚአብሔርን ደግሞ የበለጠ እንዲይዙ ምክራችንን እናስተላልፋለን። አቶ እስጢፋኖስ እርሶስ ምን ምክሮን ይለግሳሉ? እኔም መቼም ከአባታችን የተለየ እንኳን የለም፣ ግን አንድ ነገር ልጨምረው የምፈልገው ነገር አለ። አባታችን ብለውታል፣ አሜሪካን ሀገር የትግል ሀገር ነው። አሜሪካን የራሱ መልካም ነገር አለው፣ አንዳንድ ደካማም የራሱ የሆነ ነገር አለው። ህዝባችን፣ ወንድሞቻችን፣ እህቶቻችን ሲመጡ መረዳት ያለባቸው ነገር አለ። እሱ ጥሩ ነው ወይስ ደካማው ነው የነገሩኝ? አሁን ከጥሩ ነው የጀመሩልኝ ነው። መረዳት ያለባቸው ነገሮች አሉ። ለመጣበት ነው መረዳት ያለባቸው ነገሮች ምንድነው? ቅድም እንዳሉት አንዳንድ ጊዜ ወዲያውኑ እንደመጣ ስራም ላይገኝ ይችላል፣ እንደታሰበም ላይሆን ይችላል። አእምሮአቸውን በደንብ አንደኛ ኢንፎርሜሽን በደንብ መሰብሰብ ማወቅ አለባቸው። መስማት የሚፈልጉትን ብቻ አይደለም፣ እውነቱን ማግኘት መቻል አለባቸው። ብዙ ህዝባችን ችግሩ እሱ መስማት የሚፈልገውን ብቻ ነው የሚሰማው። ስራም ቶሎ ላይገኝ ይችላል። ምሳሌ ልሰጥ እችላለሁ። እኔ አሁን አብረውኝ የተማሩ እዚሁ አሜሪካን ሀገር ዩኒቨርሲቲ አብረውኝ የሄዱ ልጆች አሉ። ለ4 አመት ስራ ሳይገኝ እስከ ዛሬ ቁጭ ብለዋል። ጆርጅ ሜሰን ዩኒቨርሲቲ አብረን ግራጁዌት ያደረግናቸው ለ4 አመት እስከ ዛሬ ልጆች ስራ ያላገኙ አሉ። ከዚህ የምንማረው ምንድነው? ይሄ ማለት ሰዎችን ተስፋ ለማስቆረጥ አይደለም። አንዳንዴ ከባድ ነው። ይሄንን ተረድታችሁ ስራ ባይኖርም የሚቻለው ነገር ያለውን ስራ እሰራለሁ፣ ባይቻልም ደግሞ እንደዚህ አደርጋለሁ፣ ፕላን ኤ፣ ፕላን ቢ፣ ፕላን ሲ አድርገን መምጣት አለ። ከዚህ የላቀው ግን አባታችን እንዳሉ ፕላን ኤ ቢ ሲ እስከዚህ ድረስ እግዚአብሔርን መያዝ ነው ማለት ትልቁ ነገር እሱ ነው። እጅግ በጣም ነው የማመሰግነው። እንግዲህ የጸርሃ ጽዮን ባለወልድ ኦርቶዶክስ ተዋህዶ ጉባኤ አባላት አነጋግር ያለው ቀሲስ ደረጀ ስዩምና የስብከተ ጉባኤ አባል ክፍልን አቶ እስጢፋኖስ ምትኩን እጅግ በጣም ነው ማመሰግናችሁ። በእኔና በዝግጅት ክፍሉ ስም እንዲሁም በኢቢኤስ ስም አመሰግናለሁ። ያሰባችሁት እንዲሳካ ጎላችሁ ደግሞ ውጤታማ ሆኖ ስኬታማ ሆናችሁ በሌላ ዝግጅት ተገናኝተን እዚህ ደርሰናል የምትሉኝን ጊዜ ነው ሪሊ እኔ የምጠብቀው። በጣም ጥሩ ነገር ነው። ያሰባችሁት እንዲሳካ ነው በዚሁ ላይ እኔ መኞቴንም ገልጽላችሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ዘማሪ ቸርነት ሰናይ ፕሮግራማችንን የምናበቃው ባንተ ነው። ለመጨረሻ ላይ አንድ መዝሙር ትዘምርልናለህ። ግን ከዛ በፊት ለዚህ ለክፍል እዚህ ክፍል ምንድነው ያንተ ድርሻ? እዚህ ማህበር ላይ ያንተ ድርሻ ምንድነው? ምን እየተወጣ ነው የምትገኘው? እንግዲህ ያው የኔ ቤተክርስቲያን የሰጠችኝ ድርሻ አገልግሎት በዝማሬ አገልግሎት ነው። እንዲሁ በማስተባበር ምእመናንን በመቀስቀስ ነው ብዙውን እንትን የምለው። በአገልግሎቴ በዝማሬው ነው ብዙውን አገልግሎት የምሰጠውና በማህበሩ ውስጥ
ፕሮግራሙ እንደተከታተላችሁት በዝማሬ ህዝብን ማነቃቃት መቀስቀስ ከእግዚአብሔር ጋራ እንዲገናኝ በአምልኮ እግዚአብሔር እንዲያመሰግን የማህበሩ ድርሻ የተሰጠኝ በዝማሬ አገልግሎት ነው። ይሄንን እየሰራ ነው የምትገኘው? ይሄንን ነው። በመጨረሻ ላይ ፕሮግራማችንን እናበቃ ነውና አንድ መዝሙር ከምትዘምራቸው አንተ ልብ ይማረካሉ ብለህ አንተ ከምታፈቅረው መዝሙር እስቲ አንድ መዝሙር ለኔና ለተመልካቾች። እሺ። በቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር የይባቤ ጌታ ይፈለኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና እንደ ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር የይባቤ ጌታ ይፈለኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና ግብረ ተልእኮዬ ቅኔ ነው መዝሙር በልቤ ነግሰሃል ቅዱስ እግዚአብሔር ከወገኔ ጋራ ልጥራ በእልልታ ያሳደከኝ አምላክ ናፍቆቴ ነጌታ ከተጠራ ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና። በጣም ነው የማመሰግነው። የጸራ ጽዮን ባለወልድ ኦርቶዶክስ ተዋሕዶ ቤተክርስቲያን አመታዊ በዓሉን እያከበረ ነው የሚገኘው። እዚሁ ላይ ደግሞ እኔን ስለጋበዛችሁኝ እጅግ በጣም ነው የማመሰግነው። እግዚአብሔር ያሰባችሁን ያሳካላችሁ ነው የምለው። አሜን ይጠብቅልን። ተመልካቾቻችን ይህ ስትከታተሉት የነበረው ዝግጅት ከኢቢኤስ ነበር ሲተላለፍላችሁ የነበረው ኑሮ በአሜሪካ የተሰኘው ፕሮግራማችን የዛሬ ክፍል እንግዲህ ይሄን ነበር ያቀረብላችሁ። ባረግነው የአንድ ሰዓት ቆይታ እንደተዝናናችሁበት በርካታም ደግሞ ትምህርት እንደወሰዳችሁበት በመተማመን የዛሬውን ፕሮግራማችን በዚህ እናበቃለን። ሳምንት በተመሳሳይ ፕሮግራም እስክንገናኝ ድረስ ቸር ግጠመን እያልኩ ምሰናበታችሁ የፕሮግራሙ አዘጋጅ አስፋው መቼሻ ከኢቢኤስ ጤና ይስጥልኝ። አመሰግናለሁ።